አብዛኛው እንደዚህ ሴክሹዋል ሄልዝ ላይ ያሉ የሚፈጠሩ ችግሮች በአማርኛ ቀጥታም እንደምለው አላውቅም ከዚህ ጋር የሚገናኙ ነገሮች የሚታከሙ ናቸው ወይስ ደግሞ ምን ብለን ልናነሳቸው እንችላለን? ጀነራሊ ቶሎ መጨረስ ይኖራል። እሺ የብልት አለመቆም ችግር ይኖራል። ለግንኙነት ያለ ፍላጎት ማነስ ይኖራል። አራተኛ ደግሞ ዘግይቶ መጨረስ የምንለው ነገር አለ። አምስተኛ ደግሞ ከአንድ ግንኙነት ካደረጉ በኋላ ሁለተኛ ግንኙነት የመድገም ፖሲቢሊቲ ሲያጡ ያለ አይነት ችግር አለ። ሶ ጀነራሊ በአምስት ነው የምንከፍላቸው ግን አምስቶቹ አንዱ ካንዱ ጋር አብሮ ሊመጣ ይችላል። ሶ አንድ ሰው ሁለቱ ፕሮብሌሞች አንድ ላይ ሊኖርበት ይችላል። ቶሎ መጨረስ ከብልት አለመቆም ችግር ጋር ሊመጣ ይችላል። የብልት አለመቆም ችግር ከዘግይቶ መጨረስ ጋር ሊመጣ ይችላል። ቶሎ መጨረስና ለሁለተኛ ግንኙነት ዝግጁነት ማጣት አንድ ላይ ሊመጣ ይችላል። ሶ አንዱን ችግር ያለባቸው ብዙ ጊዜ አይዞሌትድ ብሎ አንዱን ችግር ብቻ ይዘው አይመጡም። እንትን ነው የሚሆነው መልቲፕሉን አንድ ላይ ነው ይዘው የሚመጡት። እስኪ ከአንዱን ጀምር። ምን ማለት ነው? ለምሳሌ የመጀመሪያ ያልሽኝ የብልት አለመቆም ችግር እንትኑ እኔ ራሱ እየታገለኝ ነው። ከባድ ነው። እኔ ብዙ ነገር ነው የለመድኩት ይሄን ነገር መናገር። ብዙ ጊዜ ቲክቶክ ላይም ሳይሽ ቅልል ብሎሽ ነው ፊት ለፊት ነው የምናገረው። ስለዚህ እንዲህ ያዝ ቢያደርገኝ ተረጂ ማለት ነው። አይ ችግር የለም። ስለዚህ የብልት አለመቆም ችግር ከሚለው እንነሳና እስኪ የብልት አለመቆም ችግር ማለት አንድ ወንድ ግንኙነት ማድረግ ሲፈልግ ወይም ስቲሙሌሽን ሲኖር የምንለው ወይም ደግሞ ሞርኒንግ ላይ ኖርማል ኢሬክሽንስ አላቸው ወንዶች እሱ ነገር አብሰንት ሲሆን ነው። ሶ ከሁለቱም ስቴጆቹን እንትን እናደርጋለን። ዩዥዋሊ የብልት አለመቆም ችግር ግራጁዋሊ ነው የሚመጣ። ሴክሹዋሊ መጀመሪያ መታየት ይጀምራል። ከዛ ሞርኒንግ ኢሬክሽንስ ሉዝ ማድረግ ይጀምራሉ። ምልክቶች ብለው ስቴጅ ባይ ስቴጅ ነው የሚመጡት ሲመጣ ማለት ነው። እና ኢሬክታይል ዲስፋንክሽን ብዙ ጊዜ ሀፕን የሚያደርገው ሆርሞናል ኢምባላንሶች አሉ። ቴስቶስትሮን ሆርሞን ዝቅተኛ ሲሆን ቢሪንግ the first one ማለት ነው የመጀመሪያ ሆኖ ከዛ ስኳርና ኮሌስትሮል ያለባቸው ወንዶች የመጀመሪያ ምልክቱ ነው። ብዙ ጊዜ ወንዶች ላይ ነው ስኳርና ኮሌስትሮል early peak የምናደርገው። ሴቶች ላይ ይቆያል because ለሴቶች ስኳርና ኮሌስትሮል ኖርማሊ ሲምፕተም የለውም ኤክሰሲቭ የሆነ ስኳር ካልሆነ በስተቀርና ሴቶች ላይ ብዙ ጊዜ ፒክ አይደረግም ሲቪር ስቴጅ ካልደረሰ በስተቀር። ወንዶች ግን ኢሬክታይል ዲስፋንክሽን የመጀመሪያ ምልክታቸው ነው ኮሌስትሮላቸው ከፍ እንዳለ ስኳራቸው ከፍ እንዳለ እና በኢሬክታይል ዲስፋንክሽን 35 ዓመት 40 45 ዓመት የሆኑ ወንዶች ሲመጡ ወደኔ ብዙ ጊዜ ደግሞ ኢሬክታይል ዲስፋንክሽን ሳይኮሎጂካል ካልሆነ በስተቀርና ሌላ አይነት ሴክሹዋል ፕሮብለምስ ካልሆነ በስተቀር ብዙ ጊዜ 50 ዓመትና ከዛ በላይ የሆኑ ሰዎችን ነው የሚያጋጥመው ኢሬክታይል ዲስፋንክሽን እና 75% የሚሆኑት ሰዎች እንትን ነው የሚደረገው ቼክ ሲደረጉ ወይ ኮሌስትሮላቸው ሃይ ነው ወይ ስኳር አለባቸው ብዙ ጊዜ ማለት ነውና እነዛ ነገሮች as a first sign ነው ይታያል። ፍላጎቱ እያለ ሰውነታቸው አልዘጋጅላል ማለት ነው። ስለዚህ የብዙ አይነት ላይክ ሜጀር የምንለው በሶሳይታችን ስኳር ኮሌስትሮል ቼክ ማድረግ መታከም ያለበት ነገር ነው የምንለው የመጀመሪያ ምልክት ሊሆን ይችላል። as a sign ሊሆን ይችላል የመጀመሪያው ማለት ነው። ኦኬ በጣም ጥሩ። እሺ ወደ ሁለተኛው እንሂድና ደግሞ ሁለተኛው ቶሎ መጨረስ ነው የሚባለው። ቶሎ መጨረስ ማለት አንድ ወንድ በግንኙነት ጊዜ 1 ደቂቃ ሳይሞላው የዘር ፈሳሽ ያፈስ ነው። so that happens ብዙ ጊዜ ግንኙነቱ ከተፈጠረ በኋላ እና 1 ደቂቃ ሳይሞላው የሚመለስበት ጊዜ አለ። so 4 አይነት አሉ እንተሰናደርገው ማለት ነው። አንደኛው acquired የምንለው ነው። acquired ማለት ምንድነው? የሆነ ወንድ at some age ላይ ደና ነበር ejaculate የሚያደርግበት ታይም በጣም ረጅም ነበር ሰላም ነበር ከዛ ቀስ ብሎ ግራጁዋሊ ደቂቃው እየቀነሰ ከ1 ደቂቃ በታች ሲመጣ so this happens ብዙ ጊዜ ከእድሜ ጋር የሚመጡ ሆርሞናል ኢምባላንሶች ሊኖሩ ይችላሉ። ሞሜንታሪ የሆነ ስትረስ ሊሆን ይችላል። so የሆነ ጊዜ ላይ በጣም ስትረስፉል የሆነ ሲቹዌሽንን ያስታውሳሉ ብዙ ክላይንቶቼ ቶሎ መጨረሱ ከመምጣቱ በፊት ሜቢ የዲቮርስ ሲቹዌሽን ነበራቸው ሜቢ ልጅ ታማብን ነበር ያለው ሜቢ የፍርድ ቤት ኬዝ ነበረን ምናምን ክስ ነበረኝ እስር ቤት ገብቼ ነበር a certain type of life event remember ያደርጋሉ እንትን የሚያደርጋቸው ማለት ነው። አንዳንድ ጊዜ ደግሞ ላይክ ኖርማሊ ሳይኮሎጂካሊ ደግሞ አንዳንድ ሰዎች ለግንኙነት ያላቸው ነገር እየቀነሰ በሚመጣበት ጊዜ ቶሎ መጨረስ ሊፈጠርባቸው ይችላል። why would I bother ግንኙነት የሚባል ነገር ሲመጣ ማለት ነው። ሁለተኛው ላይፍ ሎንግ የምንለው ነው። ላይፍ ሎንግ የምንለው ነገር
ከመጀመሪያ ግንኙነቱ አንስቶ አንድ ወንድ የቶሎ መጨረስ ችግር ሲኖረው ነው ወደ ክሊኒክ ሲመጣ እኛ ጋር ሲታይ he does not remember መቼ እንደጀመረ እንትን አያውቅም። ሲቀጥል ደግሞ ቶሎ ያልጨረሰበት ግንኙነት ፒክ የምታደርገው የምታስታውሰው አለ ወይ ብትለው ላያስታውስ ይችላል። ኤቭሪ ታይም እንትን ያደርጋል። ብዙ ጊዜ ይሄ ነገር ከምንም ነገር በላይ የሚያስፈራ ኮዝ ነው ያለው childhood masturbation being the first one ማለት ነው። so any type of sexual assault መደፈር ነገር ወይም በሆነ ነገር molesting ወይም sexual assault ከደረሰበት ያንን ነገር እንዴት ነው ጭንቅላት ለአቅመ አዳም ካልደረሰ ሴክስን ኮንትሮል የሚያደርገው part of our brain የተሰጠውን ነገር ነው የሚቀበለው at that point ማኔጅ ማድረግ አይችልም፣ ናቪጌት ማድረግ አይችልም። ስለዚህ childhood masturbation የሆነ ነገር ያስተምረዋል ጭንቅላት ማለት ነው። so ወላጅ መጣ አልመጣ በሩ ተከፈተኝ አልተከፈተብኝ ተያዝኩኝ አልተያዝኩኝ በሚልበት ስቴጅ ውስጥ ቶሎ ነው ለመጨረስ ኮንዲሽን ይደረጋል ብሬኑ። so that ኮፒ ያደርገውና throughout its life ግንኙነት ላይ ይዞት ይሄዳል ማለት ነው። childhood masturbation life long premature ejaculation ላላቸው ሰዎች መጀመሪያ ኮዝ ነው። ሁለተኛ ጄኔቲክ ነው፣ ሄሬዲታሪ ወይ አባት ወይ አያት ላይ ችግሩ ነበር so ተወራርሶ የመጣ ነገር ነው። ሶስተኛው ደግሞ ናቹራሊ ነው። ናቹራሊ ሜታቦሊዝሙ ሃይ ነው፣ ሆርሞኑ ኦቨር ፕሮዲዩስድ ነው ኦር ከነርቭ የሚለቀቁት ፈሳሾች ሃይ ናቸው ማለት ነው። ሶ ናቹራል ሪጋርድለስ ግን ትሪትመንት አለው ዞሮ ማለት ነው። ሶስተኛው ቫሪያብል የሚባል ነው። ሶ ቫሪያብል የሚባለው ፕሪማቹር ኢጃኩሌሽን ሲቹዌሽኖች ላይ ዲፔንድ ያደርጋል። ሴቷ ስትለያይ ይለያያል። ስትረስድ ነው ወይ አይደለም ወይ የሚባለው ነገር ይለያያል። መብራት ሲበራ ሲጠፋ ራሱ ልዩነት አለው ያለኝ ክላይንት አለኝ ባይዘይ ነው የገረመኝ ማለት ነው። እና ሲቹዌሽኖች ላይ ዲፔንድ ያደርጋል። at what point in their relationship are there ለሴክስ ያለው አመለካከት ምን አይነት ነው፣ ከበፊት የነበረው ኤክስፒሪየንስ ምን አይነት ነው፣ ልጅቷ ምን አይነት ናት፣ ምን አይነት ሪሌሽንሺፕ ነው ያላቸው፣ በዛ ጊዜ ስራ ላይ ቤተሰብ ላይ ያለው ስትረስ ምን አይነት ነው። እነዛ ነገሮች በሙሉ ማተር ያደርጋሉ። ሶ ሪላክስድ ሲሆን አይኖርበትም ቶሎ መጨረስ። እንደዚህ አይነት ነገሮች ሲመጡ ደግሞ ቶሎ መጨረስ ይኖራቸዋል። አልኮል ጠጥተው ሲጋራ ጭሰው ግንኙነት ሲያደርጉና ሳያደርጉ ልዩነት የሚያመጣላቸው ሰዎች ሁሉ አሉ። ሶ እንደዚህ አይነት ሲቹዌሽኖች ላይ ደግሞ ዲፔንድ የሚያደርግላቸው ሰዎች አሉ። ሶ እነሱ ደግሞ ቫሪያብል ይባላል። ሶ ሲቹዌሽናል ነው፣ ዲፔንድስ ማለት ነው። ለምሳሌ አልኮል ጠጥቶ ወይም ሲጋራ ጭሶ ግንኙነቱን ሲያደርግ መቆየት ዘግየት ይለለታል። አሁን እሱ አልኮል ስለጠጣው ብሎ ለአእምሮ ስለነገረው ነው የሚዘገየው ወይስ ደግሞ ከአልኮሉ የተነሳ ነው? ከአልኮሉ የተነሳ የሚዘገያል። ሁለተኛ ደግሞ የሚነግረውም ነገር አለ አልኮል ማድረግ ኤግዛክትሊ እና አልኮል ዲፔንዳንት የሆኑ ክላይንቶች አሉኝ። ያን ነገር ትሪት ለማድረግ ሲፈልጉ ጠጥተው ሲያደርጉ ግንኙነት ሲያደርጉ ሰላም ስለሚሆኑ አልኮል ዲፔንዳንት የሆኑ ኤቭሪ ናይት አልኮል የሚጠጡ ሰዎችና ከዛ ሆርሞን የሚያዛቡ ሰዎች ደግሞ አሉ። ስለዚህ ኦን ዘ ሎንግ ራን ይጎዳቸዋል፣ ግን ለጊዜው ችግራቸው ይፈታላቸው ይመስላል። ኤግዛክትሊ ኦኬ። አልኮሉ ሲኖር ሊያረግ የሚችለው ነገር ሴንሲቲቪቲውን ስለሚቀንሰው ነው። ሴንሲቲቪቲ የሚቀንሳል። ከዛ ነርቮችን ቀዝቀዝ ነው የሚያደርገው። ሶ ያን ያክል ኤክሳይትድ ስለማይሆኑ ነርቮች ፕሪማቹር ኢጃኩሌሽን አይኖርም። እንደዛ ነው የሚሰራው። ብዙ እንትኖች እንትን ይደርጋል። አራተኛው ሰብጀክቲቭ ነው። ሶ ሰብጀክቲቭ የሚባለው ምንድነው? ሳይንሱ ዲፋይን እንደሚያደርገው ፕሪማቹር ኢጃኩሌሽን የለውም። ሶ 3 ደቂቃ 4 ደቂቃ 5 ደቂቃ የሚጨርስ ወንድ ሊሆን ይችላል። ግን ከጓደኞቹ ጋር ሲያወራ ሜቢ ሚስቱ የሆነ ነገር ስለተናገረች ምናምን ሰዓቱ እንስ ያለበት ይመስሏል። ኖርማሊ ሰው ጓደኛው 10 ደቂቃ ስለሚጨርስ ሜቢ ከሚስቱ ቀድሞ ስለሚጨርስ ሚስቱ ስለምትቆይበት እሱ ቶሎ መጨረስ ያለው ይመስላል። that is not እንዴት ነው ኖርማሊ እንትን የሚያደርጋለ፣ ግን ሳይኮሎጂካል ኢምፓክት ይኖራል። ሶ እየፈራ ይመጣል ግንኙነት፣ ከዛ እየሸሸ ይመጣል። ሶ እንደዚህ አይነት ሰዎች ሲመጡ ትሪትመንት አይደለም የምንሰጣቸው፣ ሳይኮሎጂካል ኮንሰልቴሽን ነው የምንሰጣቸው። አንደኛ ችግሩ እንደሌለባቸው፣ ሁለተኛ እንትን ከዛ በኋላ 3 ደቂቃ 4 ደቂቃ ለሜዲኬሽን የሚያበቃቸው አይነት ቶሎ መጨረስ የላቸው፣ ግን ለራሳቸው ሳቲስፋይድ የሚሆኑበት ነገር አይደለም። ሶ there are certain ሰፕሊመንቶች፣ ላይፍ ስታይል ቼንጆች፣ አመጋገቦች that one we can do ነገሮችን ረዘም ለማድረግ የምናደርግበት ማለት ነው። ሶ እነዛን ነገሮች አድርገን እናስተካክላላቸዋለን ትንሽ ረዘም። ከዛ በኋላ ካፕልስ ካውንስሊንግ እናስገባቸዋለን። ሲንኪንግ them sexually ብዙ ነገሮችን ይረዳል። ስለዚህ ካፕልስ ካውንስሊንግ እንትን እናደርጋለን። ከዛ በኋላ ሙቭ እናደርጋቸዋለን ማለት ነው።